እንደዚህ አይነቱን ነገር ፈልጋችሁ መጽሐፍ ቅዱስ ብትከፍቱ እንደዚህ አይነቱን ቴዎሎጂ ፈልጋችሁ መጽሐፍ ቅዱስን ብትከፍቱ የኢትዮጵያን የአስራት ሀገርነት ፈልጋችሁ መጽሐፍ ቅዱስን ብትከፍቱ ኦኬ ኃጣንን የምታጸድቅ ማርያምን ፈልጋችሁ መጽሐፍ ቅዱስን ብትከፍቱ በኪዳኗ የምታስምር በተሰጣት ኪዳን ምህረት የምታሰጥ ማርያምን ፈልጋችሁ መጽሐፍ ቅዱስን ብትከፍቱ ከኢየሱስ ጋር ፊት ለፊት ትጋፈጣላችሁ። ኢየሱስ ደግሞ ይህን መጽሐፍ ሪሊ ሊገዙለት ወደው የሚያነቡትን ሁሉ የሚማርክ ጌታ ነው። ከዚህኛው ነገር ያስጥልና ወደ እውነተኛው የመዳን መንገድ ይመራችኋል። ይህንን ይዞ እውነተኛውን የኢየሱስን ትምህርትም ይዞ አንድ ላይ መቀጠል በጭራሽ አይቻልም። በጭራሽ አይቻልም። ወይ ይሄን ጥለ ኢየሱስን ትከተላለህ ወይም ደግሞ ኢየሱስን ጥለ ይሄንን ትከተላለህ። ሁለቱን አንድ ላይ ይዞ መሄድ በጭራሽ አይቻልም። ወይ ይሄንን መጽሐፍ ቅዱሳዊ ነው ብለ ይሄንን ፍጹም ስህተት ነውና መጣል አለበት ብለ ጌታ ኢየሱስን ተከተለ ትሄዳለህ። ወይም ደግሞ ኢየሱስን ትተ እንደዚህ አይነቱን ተረት ተከተለ ትሄዳለህ። እናዚህ ያለን ሰዎች ይሄንን መርጠናል። ጌታ ኢየሱስ ክርስቶስን ተከትለን እንደዚህ አይነቱን የታመመ ነገር ማርያም ትተን እውነተኛዋን ማርያምን ኦኬ ከህይወቷ እየተማርን አዳኛችንን ኢየሱስን ተከትለን እሱን እያየን እየሮጥን ከሱ ኋላ እየሮጥን መስቀሉን ተሸክመን እየተራመድን ከሱ ጋር ለዘላለም መኖር መርጠናል። ነገረ ማርያማችሁ አዎ ኢየሱስን ሸፍኗል። ነገረ ማርያማችሁ አዎ ነገረ ድህነትን አጣሟል። ነገረ ማርያማችሁ አዎ ከመጽሐፍ ቅዱስ ፍጹም የወጣ ባዕዳውያን ብቻ ሊለማመዱትና ሊማሩት የሚችሉት ሆኖ ይገኛል። ተባረኩ። ቴንኪው ቃሌ ተባረክ። አማን አለ አማን ትችላለህ ማውራት? ሙሌ ሰላም እንዴት ነህ? ወዝ ላይ ነው። ኦኬ ሰላም ሙሌ እንኳን ደህና መጣህ። ሰላም እንዴት ነው? ጌታ ጠጋና ሰላም ይብዛላችሁ። እንዴት ናችሁ? አለን እግዚአብሔር ይመስገን አለን። ቆንጆ ነገር ነው እያነሳችሁ ያላችሁት። ምናልባት እውነተኛውን ነገር መናገር ማርያም ጠል ያስብል ይሆናል። ምናልባት መጽሐፍ ቅዱስን በትክክል ባልተረዱና ብዙ ጊዜ እንደምለው ማርያምን የሚወዱ በትክክል እውነተኛውን በመጽሐፍ ቅዱስ ውስጥ የተነገረውን የመዳን እውነትን የተቀበሉ በክርስቶስ ኢየሱስ የእግዚአብሔር ልጆች የሆኑ እነሱ የማርያም ወዳጆች ናቸው። እውነት ለመናገር መጨረሻም ፍጻሜያቸው ከማርያም ጋር የሚገናኙ ናቸው። ከክርስቶስ ጋር ስለሚገናኙ ማርያም ደግሞ በጌታ ሆነው ካረፉ ቅዱሳን መካከል አንዷ ስለሆነች ማለት ነው። እና እኛ የማርያም ወዳጆች ነን ለማለት ፈልጌ ነው። ማርያምን በተመለከተ ግን ምንድነው ወገኖቻችን የሚሉት? በትክክልስ ለክርስቶስ የሚገባ ነገር እየተሰጠ ነው ወይ ያለው? ይሄን በማለት በእርግጥ ከእግዚአብሔር ሐሳብ መውጣት ነው ወይ የሚለው ነገር እውነት ነው። እንዲሁም እኔ መቅደሙ ለምን አላነብላችሁም? የተአምረ ማርያምን መቅድም ላንብብላችሁና እንደዚህ ይላል። ከየትኛውም ተአምር ቀድሞ እንዲነበብ ያዝና ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። ይሄንን ማለት ነው። በዕብራይስጥ ይልና ማርያም የምትባል የእመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋን በልባችሁ አሳድሯት አኑሯት ይልና ማርያም ማለት ትርጉሙ ማለት ነው እንግዲህ መንግስት ሰማይን መርታ የምታስገባ ማለት ነው። እንግዲህ በመጽሐፍ ቅዱስ ከ7 በላይ ማርያሞች አሉ። እንግዲህ ሁሉም ማርያም የሚል በዕብራይስጥ እንግዲህ ማርያም ተብሎ የተባሉ ብዙ ማርያሞች አሉ። እንግዲህ እነዚህ ሁሉ ወደ መንግስት ሰማያት መርተው የሚያስገቡ የሚል ስያሜ ተሰጥቷቸው ነው ወይ? እሱ ለእናንተ ተዋዋለሁ። ትርጓሜው ማርያም ማለት መንግስት ሰማይ መርታ የምታስገባ ማለት ነው ይልና እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር ይልና ፍጥረት ሁሉ
እመቤታችን ለማመስገን ተፈጠረ። ፍጥረት የተፈጠረበት እንግዲህ አሁን ስለ ፍጥረት ማለት ነው። ፍጥረት ሁሉ ማንን ለማመስገን ተፈጠረ? እመቤታችን ለማመስገን ተፈጠረ ይልና አዳምና ሔዋን እመቤታችን ከነሱ ልትወለድ ተፈጠሩ። አዳምና ሔዋንም የተፈጠሩበት ዓላማ ማርያም እንድትመጣ ታስቦ ተፈልጎ ነው ይልና አዳም እመቤታችን ማርያምን ከሱ አብራክ እንደምትከፈል ከሔዋንን ማህፀን እንደምትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። ሕይወቴ ነሽ ይላት ነበር። ለምን? ሕይወት የሆነችውን ማርያም ከሷ ስለምትወለድ ይልና ከዛ ቀጥሎ ምንድነው የሚለው? የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ተመልከቱ። እንግዲህ በዮሐንስ ወንጌል 21 ላይ እንዳለ 21 ላይ መጨረሻ ቁጥር ላይ ተጽፎ እንዳለው ለጌታ የተባለውን ወሰዱትና ምናሉ? የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር አለ። የትኛው ብራና ይችለው ነበር? አይችለው። ምስጋናዋ ተጽፎ ቢሆን ኦኬ ይልና ሊሰማ የሚቻለው ምን ጆሮ ነው አለ። ሊወስነው የሚቻለው ምን ልብ ነው? ምስጋናዋ ማለት ነው። እንዴት ያለ ጆሮ ነው ሊሰማው የሚችለው ይላል። እንግዲህ ተመልከቱ። ምን አሉ? አስቦ ሊደርሰው የሚችለው እንደምን ያለ ህሊና ነው? አስቦ የሚደርሰውስ እንዴት ያለ ህሊና ነው? የማርያምን ምስጋና ክብሯን ማለት ነው። ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራቸዋለን። አሁን እንግዲህ ይሄ ሁሉ ባይዘወይ በውዳሴ ማርያም፣ በአርጋኖ፣ በነገረ ማርያም፣ በሰኒ ጎልጎታ፣ በጸሎተ ዘወትር ባለውን፣ በተአምረ ማርያም ያለውን፣ በመልክዓ ማርያም ያለውን ይህንን ሁሉ ጥቂቷን ይላሉ። ጥቂቷ ነው ምን ነግራችሁ ይሄ ሁሉ ማለት ነው። ባይዘወይ ለማርያም ከተሰጠው ከየትኛውም ፍጥረት ተውት ፍጥረት እንዲሁም ከፈጣሪ ከእግዚአብሔርም በላይ የተደረሱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጋና ነክ የተደረሱ ድርሰቶች ጽሁፎችን የማርያምን ያህል አይደለም፣ ለእግዚአብሔር ራሱ ማለት ነው። የማርያምን ያህል አይደለም ማለት ለእግዚአብሔር የተጻፉ ምስጋና ተብለው ከማርያምን ያነሰ ነው። ለማርያም የሚበልጥ ምስጋና የተጻፈው እነዚህ ሁሉ ያልኳችሁና ካልኳችሁ በላይ መጽሐፍቶች ስለ ማርያም ምስጋናን ያወራሉ። ግን ምን ይላሉ? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። ጥቂቷ ነው እቺንም እያሉ ነው። እንዲሁ ተጽፎ ቢሆን ብራናም ባልበቃው ኑሮ ከዚህ በላይ መመስገን ነበረባት፣ ከዚህ በላይ መወደስ ነበረባት ይላሉ። ይሄንን ውዳሴዋ ይሄንን ምስጋናዋ ደግሞ ምን እንዴት ያለ ጆሮ ነው የሚሰማው? እንዴት ያለ ልብስ ነው የሚወስነው ብለው ጭራሽ የማይሆን ነው። ባይዘው ከዚህ በላይ አምልኮ የለም። አምልኮ ይሄ ነው እና ከዛ ቀጥሎ የሚሉትን በደንብ ስሙልኝ ወገኖቼ። እንዲሁ ማስረጃ የሚፈልግ ካለ በካሜራ አውጥቼ ማሳየት ይችላል። ምንም ይሄ ግልጽ ነው። መቅደሙ የመጀመሪያ ገጽ ላይ ያለ ነገር ነውና ከሙሴ ጀምሮ እስከ እሰይ ልጅ እስከ ዳዊት ድረስ በብዙ ምሳሌ እየቃኘች ትነገር ነበር ይላል። እንዲሁ ከላይ እንዲሁም እመቤታችን ማርያም ከአዳም ነው የሚጀምረው። ባይዘው ዘለልኩ እንዲሁ ምህረት አድርጉልኝ። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከአዳም ጀምሮ ማርያምን ማለት ነው እስከ አብርሃም ከዛም ደግሞ እስከ ሙሴ ድረስ ትነገር ነበር ይልና ደግሞ ቀጥሎ ደግሞ በዛ ያበቃል። ከሙሴ ጀምሮ እስከ እሰይ ልጅ እስከ ዳዊት ድረስ በብዙ ምሳሌ እየቃኘች ትነገር ነበር። ስለዚህ በእርግጥ የነቢያት ትንቢታቸው የሐዋርያት የስብከታቸው ሞገስ ነሽ ብሎ ሰዓታት ላይ አስቀምጧል። እንግዲህ አባ ልበል አባ እንኳን አለለም ጊዮርጊስ ዘጋስጫ ብል ይቀላል ወይ በእድሜ ከሆነ አባ ልል እችላለሁ እና ትንቢተሙ ለነቢያት ብሎ ሞገሰ ስብከተሙ ለሐዋርያት የነቢያት ትንቢት እንደሆነች ማርያም እና የሐዋርያት ደግሞ ስብከታቸው የስብከታቸውም ግርማ የስብከታቸውም ሞገስ እንደሆነች በግልጽ ይናገራል። በሚገርም ሁኔታ ደግሞ ኢቭን በዛ ዘመን ለኢዮብ ጸሎቱን የሰማችው ማርያም እንደሆነች ለያዕቆብ አሁንም በሰዓታቱ ላይ ለያዕቆብ ደግሞ ፈጥና የደረሰችለት በላባ ቤት ምንድነው የሚለው አንቱ አፍጣኒ ተረዴት ማርያም በጊዜው እንዳየው በጸባ ለአይን እምቅርነባ አንቱ እቱ ረዴት ያዕቆብ በቤተ ላባ ብሎ ሰዓታት ላይ በግልጽ አስቀምጧልና ማርያምን ያዕቆብን የረዳችው እንደሆነች በቤተ ላባ ይናገራል። ከመኖር አልፎ ትነገር ነበረ ነው የሚለው ይሄ መጽሐፉ ተአምረ ማርያም መቅደም ላይ
ትነገር ነበረ ብቻ አይደለም ባይዘወይ ኢቭን ነበረችም። በእርግጥ መኖሯ ከዓለም ቅድመ ሰማያቱ ምድር ሀልወት ብሎ በግልጽ ተናግሯል። በሰማይና ምድር ከመፈጠራቸው በፊት እንደነበረች አሁንም ተነግሯል በግልጽ። ጨረቃም እንዳልቀደሟት፣ ፀሐይ ከዋክብትም እንዳልቀደሟት አስቀድማ እንደነበረች፣ መላእክትም ያገለግሏት እንደነበረ በግልጽ ይናገራል መጽሐፍቶቹ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ለክርስቶስ እስኪ የተነገረውን ነገር ለማርያም ያልተነገረ አንድ ነገር አምጡ። ስለዚህ ማርያም ክብሯ ምስጋናዋ ጥቂት ነው። ባይዘው በአማኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ልብ ከፍተኛ ቦታ ከፍተኛ ስፍራ ያላት ናት ማርያም። ባይዘው ከፍተኛ ማለት ነው። ከፍተኛ በቃ ማርያምን ካለ ማርያምን ነው በቃ። ለማመንም አንዳንዴ አሁን ግልጽ ነው ኢየሱስ ከተባለ ጴንጤ ሆኗል እንደሚባል ግልጽ ነው። ምንም ችግር የለውም። ኦፍ ኮርስ እንግዲህ ኢቭን እግዚአብሔር ከሚለውና ወይም ስላሴ ብለው እነሱ ለመጥራት የማይፈሩት ወይ የማይከብዳቸው ስምና ማርያምን ልታነጻጽሩ አትችሉም። በየትኛውም ነገር ማርያም የሚል ካለ ወይ ደግሞ አሁን ሚዲያ ላይ ታዋቂ የሆነ ሰው ማርያምን ካለ በቃ ደስ ሲል ምናምን አቤት ኦርቶዶክስ መሆን ምናምን በቃ ድንግጥ የሚያደርጋቸው። ለምሳሌ ኢየሱስ የሚል ስም ለወንጌላዊ አማኝ ደካማ ጎኑ እንደሆነ ማለት ሊሰማው የሚፈልግ ስም፣ የሚያስደነግጠው ደስ የሚያሰኘው በየስፍራው ሁሉ ቢጠራ የሚወደው ስም፣ በየትኛውም አይነት መንገድ የኢየሱስ ስም ቢጠራ ደስ የሚሰኝ ነው ወንጌላዊ አማኝ። በዚሁ መጠን ሲሆን በሚበልጥ መጠን ለማርያም በጣም ከፍተኛ ቦታ አላቸው እና እንዲሁም አንድ አባት ልጃቸው ከመጠን በላይ ማርያምን ትወድና አባዬ እኔ በቃ በጣም ማርያምን ወደድኳት አለች። በቃ ምን ችግር አለው አብልጠሽ ወደጃት። እንዲሁ አይ እኔ ማርያምን ከመጠን በላይ መውደዴ ያስፈራኝ ነገር በቃ ኢቭን ማለት የልቤን ዙፋን ሰጥቼ አምላክን ሁሉ ገሸሽ ያደረኩ እስኪመስለኝ ድረስ ነው። አይ ግድ የለሽም ልጄ ስፍራቸውን ያውቃሉ ማለት እሷ የልጇን ስፍራ አትገፋም። ችግር የለውም ቦታዋን ድርሻዋ ላይ ቁጭ ትላለች። በልቧ ዙፋን ላይ የተወሰነው ላይ ለሷ የሚገባት ላይ ትቀመጣለች፣ አትገፋፋም። እሷ ታስተካክሏለች ብሎ ግድ የለሽም መውደድሽን ቀጥይ ሲላት ነበርና ስለዚህ ምንድነው እያልን ያለ ነው? በመጽሐፍቶቹ የተጻፉት ናቸው ባይዘው አሁን እኛ ይሄ እንደው የሚባለውን ነገር ካነሳን መሬት ላይ ያለውን ለምሳሌ ይሄ አንተ አንዱ አሉ ይሄ እንትኑ አገጩ ረዘም ያለ ሆኖ ነውና አንተ አገጭ ረዘም ምናምን ብለው ሲስቁበት ከማርያም አንተ ታውቃለህን እሷ እንደዚህ አድርጋ የፈጠረችው። በእኛ አካባቢ ሊትራሊ የሚባል ነገር አለ። ማርያም እንደፈጠረችው እርቃኑን ነው ለማለት መለመላው ነው ለማለት ማርያም እንደፈጠረችው ነው የሚባለው በግልጽ ማለት ነው። የምር ማለት ነው። ይሄ 100% ነው የምናገረውና ማርያም እንደፈጠረችው ነው የሚባለው። ጽንስ ምትሰጥ ማርያም እንደሆነች ሲፈጠር በእኛ ቋንቋ ነው። አረገዘች ስትባል ማርያም አድናትላ ይላሉ። ማለት ሰራችላት፣ ጽንሱን ልጅ ማህፀኗ ላይ ማርያም ሰራችላት ነው የሚባለው ማለት ነው። ስለዚህ ማርያም እንደፈጠረችው ይባላል። እርቃኑ ነው ለማለት ማለት ነውና ማርያም እንደፈጣሪ መነገሯ በማህበረሰቡ ብቻ ዝም ብሎ ቢሆን አልተማረም አላወቀም ቢባልና ጀስት በቃ ካለማወቅ ካለመማር ነው የሰው የግለሰቦችን አንስታችሁ ቤተ እምነቱን እንደዛ እንደሚል አድርጋችሁ አታቀርቡ፣ ይሄ ፎልስ አኪዩዜሽን ነው ምናምን እንዳይባል እንኳን መጽሐፍቶቻቸው ላይ ቁጭ ብሏል። ምን ብሎ ንገኒላት ለመላህነ ድንግል ማርያም ለዘገብረት አበይተ ብርሃናት ባህቲት አብ ታላላቅ ብርሃናት ብቻዋን ለፈጠረች ለመላእክታችን ድንግል ማርያም ኑንስ ገድላት እናምልካት ወይም እንገዛላት ብለው በዚቁ ላይ በየካቲት ኪዳነ ምሕረት ዚቅ ላይ ቁጭ አድርገዋል። ስለዚህ ብቻዋን ፈጥራለች ብሎ አስቀመጠ። ስለዚህ የሰዎች ሐሳብ ብቻ አይደለም ታዲያ እንደዛ ከሆነ ማለት ግለሰቦች ዝም ብሎ ማርያም ፈጠረች ብሎ ያወሩት አይደለም። ቤተክርስቲያኒቱ ትልቁ መጽሐፍ ነው ዚቅ ባይዘው ወይ የቤተክርስቲያኒቱ ያሬድ ደርሶታል ተብሎ የሚታመን ማለት ነው። ስለዚህ
በዚህ ደረጃ ግጥም አድርጋ አስቀምጣለች ማለት ነው። ይሄንን ባይዘው ራሱ ያውሬ ደረሰው ተብሎ በጸመድ ጓ ዘረቡ ላይ ንገኒ ላቲ ለብራን ኢየሱስ ክርስቶስ ለዘገብራ አበይት ብርሃናት ባህቲቱ ተብሎ በወንድ አንቀጽ ተደርጎ ደግሞ ለኢየሱስ ደግሞ የተነገረ ነው። እዚሁ ራሱ እዛው ዱጓው ላይ ማለት ነው። እና ምንድነው እያልን ያለነው ወገኖቻችን? የፈጣሪን ቦታ የክርስቶስን አሁን በመፍጠር ደረጃ በክብር ደረጃ የፈጣሪን ክብር የፈጣሪን ስፍራ የፈጣሪን ስልጣን ወስዳለች። በምስጋና ደረጃ ስብሐት በሚባለው ስፍራ ላይ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዚእትነ ማርያም ድንግል ወላዲተ አምላክ ከዛ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት። ስለዚህ ይሄን ተብሎ በግልጽ ተቀምጧል። ለማርያም ምስጋና ይገባል ተብሏል። እንዲሁም ምስጋና ይገባል ይሄ መስተብቆ የሚባል አለ አንድ መጽሐፍ ላይ። እዛ ላይ ደግሞ ይደልወሙ ክብረ ፈጣሪ ለሉ ክልቱ ፍጥረታት እስመ ተአሪዮም በክብሮሙ ብሎ ደግሞ ለነዚህ ሁለቱ ፍጥረታት የፈጣሪ ክብር ይገባቸዋል፣ ምክንያቱም ከፈጣሪ ጋር እኩል ሆነዋል ተስተካክለዋል ብሎ ደግሞ ያስቀምጧል። ጭራሽ ከፈጣሪ ጋር እኩል ናቸው፣ የፈጣሪ ክብር ነው የሚገባቸው። ቅድም ቃሌ ሲለው የነበረውን የአምልኮት መስዋዕት እንደሚለው የፈጣሪ ክብር ነው የሚለው፣ የጸጋም አይልም። የፈጣሪ ክብር ይገባቸዋል። ይደልወሙ ክብረ ፈጣሪ ነው የሚለው ለሉ ክልቱ ፍጥረት። ስለዚህ ለነዚህ ሁለት ፍጥረታት ብሎ ማርያምን አስገብቷታል ማለት የፈጣሪ ክብር ይገባታል ብሎ ምስጋና ላይም ስብሐት ላይ ማለትም ነው። ስግደት ላይ ሰግድ ለአብ ሰግድ ለመንፈስ ቅዱስ ስግደት ካለ በኋላ ሰግድ ለእግዚእትነ ማርያም ድንግል ወላዲተ አምላክ ብሎ ነው የሚያስቀምጠው። ስለዚህ በምስጋና ደረጃ በአኮቴት ደረጃ በስብሐት ደረጃ እኩል ከፈጣሪ ጋር ትመሰገናለች። በፍጥረት ደረጃ እሷን ፈጥራለች ተብሎ ተቀምጧል። በማዳን ደረጃ በቤዞት በቤዛነት ራስን አሳልፎ ለብዙዎች ስለመስጠትም ደረጃ ቤዛዊተ ዓለም ተብላ ቤዛዊተ ኩሉ ዓለም ነው። ለዛው ቤዛዊተ ኩሉ ዓለም ተብላ ለኃጢአተኞች ደግሞ እንደሞተች ልክ ኢየሱስ እንዳደረገው በነገረ ማርያም ላይ በግልጽ አሁን ለምንናገረው ነገር እያንዳንዱ ነገር ማስረጃ ማቅረብ እንችላለን። ቤዛም ሆናለች ተብሎ ይነገራል ማለት። ስለዚህ ቤዛ ሆናለች፣ ለፍጥረት ሁሉ ደግሞ መጽደቂያም ሆናለች ተብሎ ነገረ ማርያም ላይ በግልጽ ተቀምጧል ማለት ነው። ስለዚህ የፈጣሪን ክብር ትወስዳለች። የፈጣሪ ምስጋና፣ የፈጣሪ አኮቴት፣ የፈጣሪ ስግደት ይገባታል፣ ትወስዳለች። ፈጣሪ እንዳደረገው ፍጥረትን ሁሉ እንዳስገኘች ይነገርላታል። መድኃኒት ናት ትባላለች ለክርስቶስ እንደተባለው በማዳኑ ዙሪያም ደግሞ ምክንያቱም ተፈሲ ማርያም መድኃኒተ አዳም ወሔዋን የአዳምና የሔዋን መድኃኒት የሆነች ማርያም ሆይ ደስ ይበልሽ ብሎ በግልጽ አሁንም ጊዮርጊስ ዘጋስጫ ያመሰግናታል። የአዳምና የሔዋን መድኃኒት ነሽ ብሎ ማለት ነው። ስለዚህ የአዳምና የሔዋን መድኃኒት እንደሆነች ይነገርላታል። ኢቭን በቤዛነቱም ደረጃ እሷ ሙታ የዓለም ሁሉ ቤዛ እንደሆነች ለዛውም ከሲኦል ነፍሳትን በሞቷ ምክንያት ወደ ገነት እንዳሻገረችም ይነገርላታል። ሰዎች በሷ ምክንያት በሰኔ ጎልጎታ መጽሐፍ ላይ በሷ ምክንያት ከሞት ወደ ሕይወት እንደሚሻገሩም ይናገራል። በሷ ምክንያት ማለት ነው። ስለዚህ ኢየሱስ የሰራውን ስራ እግዚአብሔር አብ የሰራውን ስራ ሁሉን እንደምትሰራ ደግሞም ለእግዚአብሔር የሚገባውን ክብርና ምስጋና አኮቴት ውዳሴ ሁሉ እንደሚገባት ለዛውም ምስጋናዋ ደግሞ በቃ እንዴት ያለ ጆሮ ነው በቃ ይሄንን መስማት የሚችለው እንዴት ያለ ልብ ነው ይሄንን የሚወስነው እንዲህ ሁሉ ምስጋናዋ ደግሞ ቢጻፍስ ለአምላክ ባይዘው እንዲህ ያለ ነገር እኔ እስከማቀው ድረስ እንዲህ ያለ ነገር ሲጽፉ አላይም ባይዘው እንዲህ ያለ ነገር ማለት ነው። እና የምንችለውን ጥቂቱን ብቻ ነው ምን ነግራችሁ እንጂ ምስጋናውን ምን ያህል ተናግረን አንጨርስም የሚል ለአምላክ እንዲህ ያለ ድርሰት አላውቅም ባይዘው አሉ ሰማለሁ አለ ሙሌ ያ እና ስለዚህ በዚህ ደረጃ ነው ያለው እና ይሄንን በኪዳነ ምሕረት ተብሎም ቀደም ለተነሳው የተሰጠውም ኪዳን የምህረት ኪዳን ተሰጥቷታል ተብሎ የሚባለውም ይሄ ከመጽሐፍ ቅዱስ ጋር የራቀ የወጣ እግዚአብሔር በክርስቶስ ኢየሱስ ከገባው ኪዳን የተለየ ሌላ ኪዳን እንዳልገባ እግዚአብሔር ባይዘው ሰሞኑን እኔ በጣም ደስ የሚል ነገር በአብ በኩል በወልድ በኩል ወደ አብ ካልደረስ በማንም አትፈርጣታለህ ትፈነዳታለህ ብሎ ወንድማችን አክሊል የተናገረው ነገር በጣም ደስ ብሎኛል። ለመናገር በጣም ደስ ብሎኛል ያለው ነገርና አሁንም ያለውን ነው ደግሞ ማንም ሰው ይፈነዳታል ይፈርጣታል እንጂ በማርያም በኩል ይሄ እቺንም አንስቷል ባይዘው በማርያም በኩል አትገባትም ብሏልና
ስለዚህ በክርስቶስ በኩል ነው እግዚአብሔር ሰዎች ወደ እርሱ እንዲመጡ የፈለገው። ሰዎች እንዲድኑ በክርስቶስ በኩል ወደ እግዚአብሔር አብ እንዲደርሱ የፈለገው እንጂ በማርያም በኩል እንዲመጡ ኪዳን አልገባም። ለማንም በእንትና በኩልና በእንትና በኩልና አላለም። በክርስቶስ በኩል በእርሱ ስራ በአንድ መንፈስ ወደ አብ መግባት አለንና ተብሎ ኤፌሶን ላይ በግልጽ ምዕራፍ 2 ላይ በግልጽ ተነግሯል። መጽሐፍ ቅዱስ ሁሉ የሚለንን እግዚአብሔርን ለማወቅ ወደ እግዚአብሔር ለመድረስ ልጅነትን ለማግኘት ቤዛነትን ለመታረቅ ከእግዚአብሔር ጋር በእግዚአብሔር ፊት ጻድቅና ቅዱስ ነውር አልባ ነቀፋ አልባ ለመሆን በክርስቶስ ኢየሱስ መቅረብ ነው የሚያስፈልገው። ይሄንን ነው የእግዚአብሔር ኪዳን። አዲሱ ኪዳን ይሄ ነው ባይዘው። አዲሱ ኪዳን ደግሞ ወገኖች ነቀፋ ስለሌለው ሌላ ኪዳን አያስፈልግም። የብሉይ ኪዳን ነቀፋ ነበረው። የብሉይ ኪዳን ኦሬዲ ብሉይ ስሙም ብሉይ ነው። ብሉይ ያስባለው ባይዘው ሐዲሱ ነው። ሐዲሱ ሲመጣ ብሉይ ያስብሎታል፣ አስረጅቶታል። አዲሱ ማለት ነው። ብሉዩ ነቀፋ ነበረው። ነቀፋ የነበረው የኪዳኑ መካከለኛ ላይ ካህናቱ ላይ የኪዳኑ የተመረጠበት ደም ላይ ሁሉ ላይ ነቀፋ ነበረ። ፍጹም አልነበረም ባይዘው። ስለዚህ ካህናቱም የሚሞቱ ነበሩ ብቻ አይደለም፣ ስንፍና የሚከሳቸው ነውርም ያላቸው ነበሩ። ነውር የሌለው ሊቀ ካህናት ለዘላለም አንድን መስዋዕት በእግዚአብሔር ታቅርቦ በእግዚአብሔር ቀኝ የተቀመጠ ድጋሚ መስዋዕት ማቅረብ እስካያስፈልገው ድረስ ለኛ ፍጹማን ቅዱሳን አድርጎ በእግዚአብሔር ያቀረበን ኢየሱስ ክርስቶስ ነው። ስለዚህ ይሄ አዲሱ ኪዳን ነቀፋ የለውም፣ የሚተካም አይደለም፣ በሌላ ኪዳን የሚተካም አይደለም፣ የሚያረጅም አይደለም። አዲስ እንደሆነ የሚቀጥል አዲስ እንደሆነ የሚኖር ነው። ሌላ በዚህ የአዲሱ ኪዳን መካከለኛ አንድ ነው። የአዲሱ ኪዳን በር አንድ ነው። የአዲሱ ኪዳን መንገድ አንድ ነው። የአዲሱ ኪዳን እውነትም ሕይወትም ክርስቶስ ራሱ ነው። ስለዚህ ከዚህ ውጭ በሌላ በኩል ወደ እግዚአብሔር መቅረብ ፈጽሞ አይቻልም። የቤተ ክርስቲያን ትምህርት ነው፣ የአኬ ትምህርት አይደለም ይላል አንድ ወንድሜና፣ ታዲያ እንደዚህ ሆነ እኮ በጣም ቆንጆ እኮ ነው። የቤተ ክርስቲያን ትምህርት ከሆነ ታዲያ ምን አጣላን? ደንበር አላጣላን። እኛ ስለምን ባይዘወይ እኔም ወንድሜም ኤቢም ቃሌም እዚህ ውስጥ ያለነው ሁላችንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ፍለጋ ወጣን? እውነት ለመናገር ታዲያ እኛ እኮ ይሄንን እውነት ቤተክርስቲያን ካስተማር ደስ እያለን ያደግንበት የተወለድንበት የኖርንበት እኔ እውነት ለመናገር እውነት ካወቁ በኋላ ራሱ ረጅም ጊዜ ወስዶብኛል ያንን ለመርሳትና ለመተው። ይሄ ስርዓቱ ያምልኮ ስርዓቱ እያንዳንዱ ነገር እንግዲህ ተወልጄ እስከ ለረጅም ዓመት ያደኩበት ይጆ የመጣሁትን ነገር ደስ ነው እንጂ የሚለኝ ያ እውነትማ ቢሆን እኔ አሁን ራሱ መለስ ነበር እውነት ለመናገር። በኩል ወደ አብ መቅረባችን አንለስ በክርስቶስ ብቻ እንጂ በክርስቶስ በቀር በማንም መግባት አይቻልም። በክርስቶስ ነው በቃ ኪዳንም እግዚአብሔር የገባው ኪዳንም በክርስቶስ ነው። በቃ ሌላ ባዕድ ኪዳን የሚባል ነገር የለም። በእንትና በኩል የሚባል ህይወትም እንትንም ማለትም መቅረብም ምናምን የሚባል ነገር የለም። ቢባል እንዴ ደስ እያለን በጣም እንጂ ቤቴ። ስለዚህ ወገኖቻችን ይሄንን ስንናገር ሙሌ ወይ እኔ እኮ ኦልሞስት እስከ 2 ዓመት ማርያምን እያልኩ ምን ነበር አስበው እንግዲህ። ሌላ ደግሞ ማለት ነው እኔም ከቤት ተባረሪ ሁላ ማርያምን ብዬ ስምል ተይዣለሁ። ልንገርህ ከ2 ዓመት ነው ከ3 ዓመት በኋላ ማርያም ልጆች አሏት አላለኝም። አንዱ ቸርች እኮ እያገለግልኩ እኮ ነው። በቃ ልነግርህ አልችልም። ራሴን ልቆጣጠረው አልቻልኩም። በጣም ሊደበረኝ በቃ በኋላ ነው ማለት ለካ ምንም ዳዝም ማተር ምንም ኖራትም አልኖራትም ለካ ጉዳዩ እሱ አይደለም፣ ሴንተሩ እሱ አይደለም ብዬ ተረጋጋው እንጂ ቀላል አይደለም። በቀላሉ የሚለቅ ነገር አልነበረም። ልክ ነህ ልፈልግ ያ እኔም ተከራክሬያለሁ። እኔ በእውነት ይሄ ልጅም በተመለከተ ተከራክሬያለሁ። የመጨረሻ ያስከፋኝ ነገር አንድ ጊዜ ያው ፖለቲካ እንትን እንዳይል የቸርቹን ስም አልጠቅስም። አንድ ቸርች ከኛ ከወንጌላውያን አማኞች መካከል አንድ ቸርች ላይ ሄድኩኝና እዛ ግቢ ያለው ነው የማርያም ባል ዮሴፍ አለች። ወይኔ እንዴት እንደተናደድኩኝ። ምን ማለት ነው? ማለት ለምንድን ነው ባሏ የምትለው?
ማነች አለች። በቃ ምናምን በጣም ተናደድኩኝ። እኔ ሌላውን ስብከት ሁሉ አልሰማሁትም። ምክንያቱም ባሏ ስላለች እጮኛዋ ብሎ መጽሐፍ አስቀምጦ ባል ማለት ምን ማለት ነው ምናምን ብዬ የመጨረሻ ተናድጄ ስብከቱ የሚባለው ነገር ሁሉ ሳልሰማው ወጥቻለሁ። በጣም እኔ እንዲሁ ትንሽዬ ድፍረት ቢኖረኝ ኑሮ ወጥቼ ሁሉ በሰደብኳትና ከየት አመጣሽው ብዬ እንዴ አሁን እዚህ ቲክቶክ ላይ ያመጣ ነው ድፍረት ቢኖር ኑሮ እዛ ወጥቼ ራሱ ከየት አመጣሽው ብዬ ሁሉ ልል ይችል ነበርና ስለዚህ ወገኖቼ ምንድነው እያልን ያለነው? እንዲህ ያለ ትምህርት እንዲህ ያለ ንጹህ መጽሐፍ ቅዱሳዊ ትምህርት ካስተማራችሁ ምን ገዶንኛ ለማለት ነው። ስለዚህ በግልጽ ቋንቋ ይሄንን ነገር ስንነግራችሁ ደግሞ ስቋጭ ይሄንን ነገር የምንነግራችሁ ከፍቅር የተነሳ እናንተ እውነትን በማወቅ እውነትን በማስተዋል እንዲህም ነገር አለ እንዲህ ብላችሁ መርመራችሁ ልክ እንደ ሁሌም እንደሚባለው እንደ በሪያ ሰዎች እንዴ ብላችሁ መጽሐፍ ቅዱስ አንብባችሁ የተባለውንም አሁን እኛ ያልነውን ነገር እንዲህ የሚላለ ሰዓታቱ ላይም ቢሆን የጸሎት መጽሐፍቶችም ቢሆን ታምረማት እንዲህ አይታችሁ እንዲህም አለ እንዲህ ምናምን ብላችሁ መርምራችሁ ልባችሁን ወደ ሕያው እግዚአብሔር በክርስቶስ ኢየሱስ በኩል ዘወር አድርጋችሁ በእውነት የነፍሳችሁን እረፍት የነፍሳችሁ ወደ እረኛ ወደ ሆነው ተመልሳችሁ እረፍት ከሞት ፍርሃት ባርነት ነፃ እንድትወጡ ለማለት እንጂ እውነት ለመናገር ለማብሸቅም አይደለም። ማታ አሁን እንግዲህ 5 ሰዓት ነው። አሁን እኔ ብተኛ ደስ ይለኝ ነበር እውነት ለመናገር እዚህ አሁን ገብቼ ይሄን ነገር በማለቴ የሆነ ከኋላ ቲክቶክ ላይ እየገባ የሆነ ነገር ካረክ ብሎ የቀጠረኝ ሰው የለም። ደግሞ ይሄንን በማለት እናንተ ያን ያህል ምን አድርሳችሁብኝ ይሄን ነገር ልክልካቸውን ተናግሬ እንትን አረጋችኋለሁ ብዬም በማለት አይደለም። ስለዚህ ከፍቅር የተነሳ ነው ይሄንን የምነግራችሁ እውነት በማወቅ አርነት እንድትወጡ ነፃ እንድትወጡ እውነት እንድታውቁ ነው። ይሄንን ደግሞ እውነት ለመናገር ብዙ ሰዎችን ደግሞ እንዴ ይሄ ነገር የምር ነው ትክክል ነው እንደሚሉት የተደጋገመ እውነት ነው እንዴ ምናምን ብለው አይተው መርምረው ወደ ጌታ የመጡ ሰዎች አሉ። ብዙ ሰዎች ባይዘው ደውሎ ምስክርነት ይሰጡኛል። ብዙ ሰዎች የሚሰጡኝም ወደ ኋላ እንዳትሉ ቀጥሉበት፣ ብዙ ሰዎች እየዳኑ ነው ያሉ ራሳቸው ወደ ጌታ የመጡ ደግሞ እኛ አካባቢ ወደ ጌታ የመጡ እንደዚህ ብለው የነገሩን ሰዎች በቃ በቲክቶክ እናንተን ሰምቶ ምናምን ብለው ብዙ ሰዎች ምስክርነት ይሰጣሉ። ዝም ብለን እየደከምን እንዳልሆነ እንድናውቅ እንድንበረታ ሰዎች ምስክርነት ይሰጣሉ፣ እግዚአብሔርንም እንድናከብር ማለት ነው። ስለዚህ ወገኖቻችን ከፍቅር ተነስተን ነው ይህን ነገር የምንነግራችሁ። ወንድማችን ኤብም እውነተኛ ያጋጠመውን እውነተኛ የህይወት ምስክርነት እያካፈለን ያለው አንድ ነው። ዓላማው ሰዎች በክርስቶስ ኢየሱስ እግዚአብሔር እንዲያውቁ እግዚአብሔርን የእግዚአብሔር ልጅነትን እንዲያገኙ ነውና ይሄንን ልላችሁ ወዳለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። ሙሌ ተባረክ። በጣም ቴንክ ዩ። አይ ቲንክ አሁን አይኖ ይሄ ነገር በጣም ሴንሲቲቭ ነገር ነው። ለምን እኔም አሁን በአንዳንድ ኦርቶዶክሳውያን ቦታ ላይ ብሆን ያኔ ከ22 ዓመት በፊት ሲሰማኝ የነበረውን ስሜት ነው የሚሰማቸው። በዚህ ምክንያት በጣም ኬርፉል መሆን አለብን ብዬ ነው የማስበው። ግን እሱ ብቻ አይደለም። ማርያም በተመለከተ አትሊስት መጽሐፍ ቅዱሳዊ የሆነው በሐዋርያነ አበው ይታመን የነበረው ትምህርት የሁላችንም ትምህርት ነው። መጽሐፍ ቅዱሳዊ ከሆነው በሐዋርያት እንግዲህ አፖስቶሊክ ፋዘርስ የምንላቸው ስራዎቻቸውን ጥቂት የሆኑ ስራዎቻቸውን የምናገኛቸው እንደ አግናቴዎስ፣ የአንጾኪያው አግናቴዎስ፣ የአንጾኪያ አግናቴዎስ፣ የሰምርኔሱ ፖሊካርፕ፣ የሮሙ ቀለሚንጦስ፣ የሂራጶሊሱ ፓፒያስ፣ ሺፐርድ ኦፍ ሄርማስ፣ ሌተር ኦፍ በርናባስ፣ ሌተር ቱ ዲዮግኒተስ እና ዲዳኬ እነዚህ ብቻና ብቻ ናቸው የሐዋርያነ አበው ስራዎች ተብለው የሚታመኑት ኢንተርናሽናሊ በየትኛውም መስፈርት ማለት ነው። እነዚህ ስራዎች ደግሜ ልንገራችሁና ከታች ላይ ብዛታቸውን ትጽፉልኛላችሁ። አሁን መጠራላችሁን ስራዎች የሐዋርያት ደቀ መዛሙርት ከሐዋርያት ጋር አብረው የነበሩ ሰዎች የሐዋርያት ደቀ መዛሙርት የጻፏቸው ጽሁፎች የተገኙ ስራዎች እነዚህ ናቸው። እነዚህ ሰዎች ስለ ማርያም ምን አሉ? ምን አስተማሩ? መጽሐፍ ቅዱስ ስለ ማርያም ምን አስተማረ? መጽሐፍ ቅዱስና እነዚህ ሐዋርያነ አበው የተገኙ ስራዎች ላይ ስለ ማርያም የተነገረው እኛ ስለ ማርያም ካለን እውቀት፣ እኛ ስለ ማርያም ካለን አስተምህሮ በየትኛውም ቤተ እምነት በካቶሊክ የሚሆን በኦርቶዶክስ በፕሮቴስታንት ውስጥ
ያለው ልዩነት ምንድን ነው? ከየት መጣ የሚለው አንዳንድ ነገሮችን የእኔ ጥያቄ እሱ ስለነበረ ነው። በኋላም ማንበብ ከጀመርኩ በኋላ መጽሐፍ ቅዱስ ትምህርት ከገባሁ በኋላ በጣም ብዙ ሳጠና የነበረው እነዚህን ነገሮች ነው። ከየት መጣ ይሄ ነገር? እኔ የሁል ጊዜ ጥያቄ ስለሆነ ማለት ነው። እሺ ቁጥራቸውን ትነግሩኛላችሁ። ቢያንስ በስራዎቻቸው እንግዲህ ብዙ ደብዳቤዎችን ጽፈዋል። ግን አግናጢዮስ የአንጾኪያ 1፣ ፖሊካርፕ 2፣ ቀለሚንጦስ 3፣ ፓፒያስ 4፣ ሽፐርድ ኦፍ ሄርማስ 5፣ ሌተር ኦፍ በርናባስ 6፣ ሌተር ቱ ዲዮግኒተስ 7፣ ዲዳኬ 8። በቃ እነዚህ የአፖስቶሊክ ፋዘርስ ሐዋርያን አበው ስራዎች ናቸው። አሁን እኔ በተለይም እስከ ኒቂያ በተለይም ደግሞ እስከ ኤፌሶን ጉባኤ ቴዎቶኮስ እንግዲህ ምን ማለት እንደሆነ ታውቃላችሁ። ፐርሰን ሁድ ኦፍ ሂውማኒቲ የክርስቶስን ሂውማኒቲ ኮንፈርም ለማድረግ የተሰጠ ክሌም ነው። የማይቀበሉ ስላሉ ፍጹም ሰው ነው የሚለውን የማይቀበሉ ስላሉ በዋና እስኪ የአግናጢዮስን 1-2 ላይኖች ላንበብላችሁ ስለ ማርያም የተናገረው። ዜር ኢዝ ኦንሊ ዋን ፊዚሽያን፣ አንድ ዶክተር ብቻ ነው ያለው፣ አንድ ሐኪም ብቻ ነው ያለው። ሃቪንግ ቦዝ ፍሌሽ ኤንድ ስፒሪት፣ ስጋና መንፈስ ያለው። ቦርን ኤንድ አንቦር፣ የተወለደና ያልተወለደ። ጋድ ቢካም ማን፣ ሰው የሆነ አምላክ። ትሩ ላይፍ ኢን ዴዝ፣ እውነተኛ ህይወት በሞቱ። ፍሮም ሜሪ ኤንድ ፍሮም ጋድ፣ ከማርያምና ከእግዚአብሔር። ፈርስት ፖሲብል፣ የሚቻል በመጀመሪያ እንዲዜን። ፈርስት ፓሲብል መከራን የተቀበለ፣ ዜን ኢምፓሲብል መከራን ሊቀበል ሊሰቃይ የማይችል የሆነ ጂሰስ ክራይስት አወር ሎርድ። በቃ ከማርያም የተወለደ በዳህራይ ልደቱ ከማርያም በቀዳማይ ልደቱ ከአብ የሚባለው ማለት ነው። አግናጢዮስ ይህንን ነው የሚለው። ሌላ አንድ ላይ ልጨምርላችሁ። ፎር አወር ጋድ ጂሰስ ክራይስት አኮርዲንግ ቱ ጋድስ ኢኮኖሚ፣ እንደ እግዚአብሔር የድነት ፕሮግራም እንደ እግዚአብሔር እቅድ መሰረት አምላካችን ኢየሱስ ክርስቶስ was conceived by Mary of the seed of David። ይሄ ሮሜ ላይ ከዳዊት ዘር የሚለው ኦልሞስት ጳውሎስ የሚናገረው ከዳዊት ዘር ከማርያም የተጸነሰ but also by the Holy Spirit፣ ደግሞም በመንፈስ ቅዱስ he was born and baptized፣ የተወለደ የተጠመቀ that by his passion he might purify the water። በቃ አግናጢዮስም ይህን ነው የሚለው። እዚህ ሐዋርያን አበው ቅድም የተጠቀሱት 8ቱ ስራዎች ላይ ስንመጣ ከመጽሐፍ ቅዱሱ የተለየ አይደለም። ኢቭን ትንሽ ዴቨሎፕ አደረገ ተብሎ የሚታሰበውን የነ ዮስጢን ሰማዕትን የነ ኢሬኒዮስን ስናስብ ታይፖሎጂዎችንና የሆነ ሜታፎሪካል ኤክስፕሬሽኖችን ስናጠና አሉ ፕሪፊገርድ በኦልድ ቴስታመንት የነበሩ ለምሳሌ ማዘር ኦፍ ኒው ሁማኒቲ ኒው ማዘር ኦፍ ኒው ሁማኒቲ ሪካፕቹሌሽን ቲዮሪውን በኋላም ለኤዴሳ ለነ ቅዱስ ኤፍሬም ለነ ያዕቆብ ዘስሩግ ለነ ሴንት ሴቨረስ ለሳዊሮስ ለዛ ሜሪያን ዲቮሽን እና ሜሪያን ዶግማ በጣም ዴቨሎፕ ያደረገበት ለ6ኛው መቶ ክፍለ ዘመን አካባቢ ትምህርት መሰረት የሆኑ የተስፋፉ በጣም የዳበሩ የማርያም አስተምህሮዎች ምክንያት የሆኑ ሀሳቦች ናቸው ተብሎ የሚታመኑት የኢሬኔስ እና የዮስጢን ሰማዕት እንኳ ትምህርቶች ሲታዩ ስለ ማርያም አማላጅነት፣ ለማርያም ስለሚደረግ ጸሎት፣ ስለ ማርያም ዘላለማዊ ድንግልና እንደነገርኳችሁ ማርያም ዘላለማዊ ድንግልና አይረብሸኝም። ስለ ቦዲሊ አሰምሽን አሁን እዚህ መጽሐፈ ዚቅ ላይ ታምረ ማርያም ላይ ማህሌተ ጽጌ ላይ ሃይማኖት አበው እንኳ ከሞላ ጎደል እኔ ብዙ
የሚረብሽ እንትን ነው ብዬ አላስብም። ብዙ የሚረብሹ ነገሮች ብዙ አሉት ብዬ አላስብም። ብዙ እንደው ሪሰርች አድርጌ አንብቤ አይቼ አመዛዝኝ አይደለም የምናገረው። አለፍ አለፍ ያነበብኳቸውን ነገሮች ነው የምነግራችሁ። ግን ሌሎች ለምሳሌ ቅድም ቃል ያነበበው ታላላቅ ብርሃናትን የፈጠረች ለምሳሌ መጽሐፈ ዚቅ ላይ ድንግል ሆይ ልብሽን ደስ ይበለው፣ ቀንድሽን በክብር ከፍ ከፍ ይበል፣ ሁለተኛይቱ ሰማይ ዓለም በአንቺ ዳነ፣ በልጅሽም ሰላም ሆነ። ያው እንግዲህ እነዚህ ይተረጎማሉ፣ ምክንያት ስለሆነች ነው ምናምን ይባላል። እመቤቴ ሆይ አንቺ ባትወለጅ ኖሮ ማን ይጸድቅ ነበር? በአንቺ በኃጢአት ጉድጓድ የወደቀ ተነሳ። የመለኮት ማደሪያ የሆንሽ ማርያም ሆይ በድንግልናሽ በሚያፌዙ ላይ መብረቅን ያወርዱ ዘንድ መላእክትን እዘዢ። የንግስና ቀንድ አንቺ የዓለም ሁሉ ቤዛ እመቤቴ ማርያም ለልደትሽ ሰላም እላለሁ። ከፊትና ከኋላ ከቀኝና ከግራ ያሉ ጠላቶችን እስከ ሰማይ ድረስ በትኛቸው፣ አውኪያቸው። ስለዚህ የቅዱስ የወንጌል አስተማሪዎች በፈጣሪ አምሳያ ለመስቀልና ለማርያም እንሰግድ ዘንድ አዘዙን። መጽሐፈ ዚቅ ስምሽን የጠሩ መታሰቢያሽን ያደረጉ በበዓልሽም ካህናት በማህሌት የዘመሩ ኃጥአን በኪዳንሽ ይጸድቃሉ። ማርያም ልጅሽን ለምኙ ይሰማሻል። ኃጥአን በኪዳንሽ ይጸድቃሉ። መጽሐፈ ዚቅ። ቁልቁል ቢሰቀል በራሱ ቢተከል ያላንቺ አጋዥነት ነፍሱን ማዳን አይችልም። መኃልየ ጽጌ ቁጥር 49 ላይ እመ ተሰቅለ ቀልቁሊተ ወተተክለ በርእሱ እንበለ ረድኤትኪ አልቦ ዘይክል አድህኖተ ነፍሱ። ማርያም ሆይ ያላንቺ ወደ ላይ የሚያርግ ጸሎትም ሆነ ልመና የለም። መኃልየ ጽጌ ማርያም ሆይ ያላንቺ ወደ ላይ የሚያርግ ጸሎትም ሆነ ልመና የለም። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያአርግ ሉዓሌ። መጽሐፍ እንደሚል በፈጣሪና በፍጡራን መካከል ለእረፍት የሆንሽ የኪዳን ምልክት ሰንበተ ሰንበታት ማርያም የብርሃን ዕለት ነሽ። በአንቺ የገነት አበባዎች ይደሰታሉ። በአንቺ ኃጥአን ከደይን ከገሃነም ይወጣሉ። ማዕከለ ፈጣሪ ወፍጡራን በከመ ይቤ መጽሐፍ። ተመልከቱ እንግዲህ መጽሐፍ እንደሚል ኪዳንሽ ኃይላችንና መጠጊያችን ነው። ሰይጣንን ያሸነፍነው በኪዳንሽ ነው። ስምዖንን የረዳው ኪዳንሽ ነው። የተናቀውን ሰው ከሚነድ እሳት ያዳነው ኪዳንሽ ነው። ኪዳንሽ ኃይላችንና መጠጊያችን ነው። ሰይጣንን ያሸነፈው ኪዳንሽ ነው። ከሰይጣንና ከመላእክት ያዳነን ኪዳንሽ ነው። ስምዖንን የረዳው ከዛም ደረሰና ሲያየው ድውይ ነው፣ ይህንንስ አልበላም ብሎ ሲተወው፣ ድውዩ ግን እንዲህ ይል ጀመር፣ ስለ እግዚአብሔር ውሃ ስጠኝ። ስምዖን ግን ሊሰጠው አልወደደም። ቀጠለና ስለ አዛኝቱ ማርያም እባክህ ትንሽ ውሃ ስጠኝ አለው። ቅድም ያነበበው ተአምረ ማርያም ስለ እግዚአብሔር ሲል መልስ አልሰጠውም። ስለ አዛኝቱ ማርያም ሲል ሰጥቶታል። ስምሽን የጠራ መታሰቢያሽን ያደረገ እምርልሻለሁ፣
ብለኸኝ የለም ወይ በማለት ልጇን ጠየቀችው። በመጨረሻም እግዚአብሔር እንዲህ አለ፣ መላእክትን ሚዛን ይምጣና የበላቸውን ነፍሳት በአንድ ወገን ለችግረኛው ያጠጣውንም ውሃ በሌላ ወገን አድርጋችሁ መዝኑት አላቸው። ከ78 ነፍሳት ይልቅ የአጥርኝ ውሃ መዘነ። በዛን ጊዜ ከ78 ነፍሳት ይልቅ አንዲት ጠብታ ውሃ ሚዛኑ ስለደፋች ስምዖን ጸደቀ ይለናል። ሐሰት እንጂ እንግዲህ ታምር 12 ላይ የምታገኙት ነገር ነው። ሃይማኖቱን የካደ አንድ ሰው በሚያስተው ሰይጣን ፊት አንቺን መካድን እምቢ ባለ ጊዜ ድንግል የአንቺ እምነት ነፍሱን ለማዳን አበቃቸው። አሁን ይሄ እኮ ከዮሐንስ 3:36 ጋር በቃ ፊት ለፊት እንደ ሲኖትራክ የሚላተም ንግግር ነው ማለት ጽጌ ላይ ያለ ሃይማኖቱን የካደ አንድ ሰው ግን በሚያስተው በሰይጣን ፊት አንቺን መካድን እምቢ ባለ ጊዜ ሃይማኖቱን ቢክድ እንኳ አንቺን መካድን እምቢ ባለ ጊዜ ድንግል የአንቺ እምነት ነፍሱን ለማዳን አበቃችሁ። ይሄ እኮ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል፣ ሕይወትን አያይም ከሚለው ጋር የሚላተም ነገር ነው። ስምሽን የጠራ መታሰቢያሽን የሚያደረገ እንግዲህ ቅድም አሁን እነዚህን ነገሮች ማነስ አላችሁ። አይኖ ብዙ በተለይ ኦርቶዶክሳውያን የማትወዱት ነገር ነው። እኔም አልወድም፣ ይቅርታ አድርጉልኝ። ገድል ማንበብ አልወድም፣ ታምራት ማንበብ አልወድም። ከዚያ አውጥቶ እንደዚህ ነው የሚለው ምናምን ብሎ የሆነ ያው የሃይማኖት መከራከሪያ አይደሉም ምናምን የሚለውን አይ ካን አንደርስታንድ ዛት። እሱ አይደለም የኔ ፖይንት ምንድን ነው? መጽሐፍ ቅዱስ የማያውቀው ሐዋርያና አበው የማያውቁት ኢቭን ከሐዋርያና አበው ስራዎች በኋላ እንኳ የመጡ የሰከንድና ሰርድ ሴንቸሪ እስከ ኤፌሶን ጉባኤ ድረስ እስከ 421 ድረስ እምብዛም ትኩረት ያልተሰጣቸው አስተምህሮች ወደኋላ አሁን እንግዲህ እናንተ ብዙ ጊዜ ኦርቶዶክሳውያን በተለይ ወደ ጥንቷ ቤተክርስቲያን ትሬስ ባክ እናድርግ ይላሉ። መጤ ሃይማኖት ሲሉ ወደኋላ ሄደ። ልክ ነው። የምታምነው እምነት የምታስተምረው ትምህርት ወደኋላ ሄዶ ሐዋርያቱ አስተምረውታል ወይ ሐዋርያኑ አበው አስተምረውታል ወይ የሚለው ቸክ መደረግ አለበት። ይሄ እንግዲህ መረረንም ጣፈጠንም ልንቀበለው የሚገባ ነገር ነው። ኦኬ እኔ እንግዲህ ስለ ማርያም የነበረኝ ትምህርት ቅዳሴ ማርያም ላይ፣ ውዳሴ ማርያም ላይ፣ ማህሌተ ጽጌ ላይ፣ ተአምረ ማርያም ላይ የምሰማው የማነበው ነገር ከመጽሐፍ ቅዱሱ ጋር ከሐዋርያና አበው ስራዎች ጋር አልታረቅልኝ አለ። አላገኘው አልኩ። ማን ነው? የማን ትምህርት ነው መጤ? የማን ትምህርት ነው ሐዋርያዊ መሰረት ያለው? የማን ትምህርት ነው ሐዋርያዊ ቅብብሎሽ ያለው? የትኛው ሐዋርያ ነው ይህን ያቀበለው? ማን ለማን አቀብሎት ነው? እኔ ለመማር ዝግጁ ነኝ። ባይዘዌ ኦፕን ነኝ። ምንም አሁን እዚህ ያላችሁ ኦርቶዶክሳውያን ጎበዝ የምትሉትን አስተማሪ ቤት ከፍቶ በዚህ ጉዳይ ላይ መልስ መስጠት ይፈልግ ሰው ካለ ኢንቫይት አድርጉ። በቅንነት በትህትና እሰማለሁ፣ እማራለሁ። ፌዝ ሙድ መያዝ ምንም አይጠቅማችሁም። ብትማሩ፣ መጽሐፍ ቅዱስ ብታነቡ፣ መጽሐፍ ቅዱስ ብትገዙ፣ ከጴንጤ ጋር ለመከራከር 3 ጥቅስ በደረት ኪሳችሁ ይዛችሁ ከመዞር በስነ ስርዓት ሙሉ መጽሐፉን እንደኔ በተከፈተ ልብ በማንበብ ነው ወደ እግዚአብሔር የምትደርሱት። ይኸው አሁን ወንድሞቻችሁ እዚህ እየሞከሩ ያሉ ልጆች ጌታ እየረዳቸው ነው። ማን ያውቃል? ታምራት ኢትዮጵያውያን ሉተሮች አንድ ቀን 95ቱን ቴሲስ ሊለጥፈው ይችላል ቦሌ መድኃኒዓለም ላይ ሆኖም እናውቃለን። አሁን
እንደው ለፖለቲካ አይደለም እየመጡ ነው እንደዚህ እያሉ ነው እንደዚህ እያሉ ነው አይደለም። ዛትስ ኖት ኢምፖርታንት። ኢምፖርታንቱ ነገር እኔ አሁን ብዙ የኦርቶዶክስ መምህራን ጓደኞቼ ኖ ኖ ኖ ኖ የቤተክርስቲያኗ ዋና ትምህርት እኮ አይደለም። የቤተክርስቲያኗ ዋና ትምህርት እኮ ክርስቶስ ነው። ማዕከሉ ክርስቶስ ነው። በቅዳሴ ጊዜ እንኳ ክርስቶስ ነው። ማዕከሉ ቅዱስ ቁርባን ነው። ዋናው አምልኮ ቅዱስ ቁርባን ነው። እኔ እሱን ነው የምመኘው። በጣም የምወደው ጆን ካልቪን ያለው ላንብብላችሁ። ጆን ካልቪን እንደዚህ ይላል፣ ዜር ፕሬዝስ ኦፍ ሜሪ፣ ስለ ማርያም የምንሰጠው ከፍ ያለ ቦታ ምስጋና ሃቭ ኦብስኪውርድ ሄር ግሬተስት ኦነር ኦፍ ኦል፣ እንዲያውም ያላትን ክብር የሚያጎድል ነው። እንደውም ያላትን ከፍ ያለ ክብር የሚሰውር ነው። ኤንድ ሃቭ ሮብድ ዘ ሰን ኦፍ ጋድ ኦፍ ሂዝ ኦን ኢን ኦርደር ቱ፣ የእግዚአብሔር ልጅ የእሱ ከሆኑት ማራቅ ማግለል ነው። ከዛስ ኢን ኦርደር ቱ ድሬስ ሄር አፕ ኢን ደ ሲንፉል ስፖይልስ ኦፍ ዘ ሮበሪ፣ የተዘረፈውን ይህንን ቆሻሻ ልብስ የፈጠራችሁትን ቆሻሻ ልብስ ለማልበስ ብላችሁ በምትደርቱበት በምትሞክሩበት ጊዜ እንደውም ክብሯን ታጎድፉታላችሁ፣ እንደውም ከፍ ያለው ስፍራዋን ታሳጧታላችሁ። ካውንተርፊት ይለዋል። ካውንተርፊት ልብስ ጆን ካልቪን ነው እንደዛ የሚለው። ምን ይሻላል እንግዲህ? እዚህ ብዙ ላነብላችሁ እችላለሁ። ከውዳሴ ማርያም፣ ከቅዳሴ ማርያም፣ ከታምረ ማርያም፣ ከመጽሐፈ ዚቅ፣ ከማህሌተ ጽጌ፣ ከውዳሴ መላእክት ብዙ ላነብላችሁ እችላለሁ። ኢምፖርታንቱ ነገር የኔ ጥያቄ ምንድን ነው? እኔ ከ22 ዓመት በፊት የህይወቴን ምዕራፍ የቀየረ ነገር የገጠመኝ ከምን የተነሳ ነው? ብዙ የማምነው የምንለማመደው ነገር ቤተክርስቲያን የማየው የምሰማውን ነገር መጽሐፍ ቅዱስ ያስላጣሁት። ኦኬ አሁን የኦርቶዶክስ ወንድሞች ቪዲዮ ነገ ጀምሮ እሰራለሁ፣ መልስላቸዋለሁ። ኦርቶዶክሳውያን ወንድሞቼ አይ መጽሐፍ ቅዱስ ላይ እኮ ስለሌለ ትክክል አይደለም አይባልም። መጽሐፍ ቅዱስ ላይ ስላልተጠቀሰ ወይ መጽሐፍ ቅዱስ ስላልተብራራ መጽሐፍ ቅዱስ ሰፊ ሽፋን ስላላገኘ ትምህርቱ የለም ማለት አይደለም፣ ወይም መጽሐፍ ቅዱሳዊ ትምህርት አይደለም ማለት አይደለም የሚል ሙግት አንስተዋል። በጣም ደስ ብሎኛል። አንዳንዶቹ በጨዋነት ይሄ ዝም ብሎ ፉገራ ቃላት ሰንጥቀው ከኮንቴክስቱ የወጡ ንግግሮችን ይዘው፣ ለምሳሌ እኔ ሙሉ ኢንተርቪው ላይ ማነባቸው ገድላት ታምራት ላይ ያሉ ቃል ኪዳኖች ቅድስናዎች ምናምን መጽሐፍ ቅዱስ ላይ ይኖራሉ። እነዚያ የሚመስሉ ታሪኮች ለምሳሌ ገድለ ጊዮርጊስ ያነበብኩትን አይነት ታሪክ የሚመስል ነገር ኤክስፔክት አደረግ ነበር ለማለት ለምንድነው ስለ ገድለ ጊዮርጊስ የተወሩ አይነት ታሪኮችን እንዴት 3 ጊዜ ሞቶ እንደዚህ ተነሳ ምናምን ተፈጨ ተቆረጠ ተፈለጠ የዮሐንስ አንገት ተቆርጣ ይሄን ያህል ዓመት ዓለምን እየዞረች ወንጌል ሰበከች ምናምን አይነት ታሪኮችን የምሰማቸውን ታሪኮች እነዛን የሚመስሉ ነገሮች ሌት አሎን ማርያም ለምንድነው መጽሐፍ ቅዱስ ያላገኘኋቸው ነው የኔ ጥያቄ። አረ ጊዮርጊስን መጽሐፍ ቅዱስ ላይ ፈለኩት አለ ምናምን ብሎ ያው እኔ ሙድ እወዳለሁ። ፋኒ ሰዎች ደስ ይሉኛል። አሁን አኬ ቤት ከፍቶ እንደዛ ያው ልጆቹን ትንሽ ሲያዝናናቸው ምናምን አይቻለሁ። ቪዲዮ ተልኮልኝ እኔ አብሬኔ ሳኩት። እንደዚህ አይነት ነገር እወዳለሁ ማለት ሁኤቨር ማንም ያድርገው። ግን ዝም ብሎ ደግሞ ይሄ ማይጠይቅ ይሄ ማያመዛዝን ዝም ብሎ ኧረ በስመ አብ አቤት እውቀት ጊዮርጊስን መጽሐፍ ቅዱስ ላይ ፈልገው። አክቹዋሊ እኔ ልንገራቸው መጽሐፍ ጊዮርጊስን መጽሐፍ ቅዱስ ብፈልገው የዛሬ 22 ዓመት የማንን ገመና ነው ግን የማንን ገመና ነው የሚያሳየው? የማንን ገመና ነው የሚያሳየው እንዴ? ዛሬ ስንት ኦርቶዶክሳውያን ናቸው መጽሐፍ ቅዱስንና ውዳሴ ማርያምን ማይለዩት?
ብሉይ ኪዳን ላይ ያሉ መጽሐፍትና አዲስ ኪዳን ያሉ መጽሐፍት የማይለዩስን እኔ ከቲክቶክ ከመምጣቴ በፊት መጽሐፍ ቅዱስን የሚያነብ በዛ ደረጃ እውቀት ያለው አላቅም። እኔ በሕይወት ዘመኔ አላቅም። በሕይወት ዘመኔ አላቅም። ሐቁን ነው የምነግራችሁ። እኛ እንግዲህ መዝሙር መዝገበ ጸሎታችን ይዘን ቸል ስንን የኖር ነው በየገዳሙ በየቤተ ክርስቲያኑ። መጽሐፍ ቅዱስ ምንድን ነው ሲጨመር ይበረታታል። እኔ ቲክቶክ ላይ ነው ያየሁት። እግዚአብሔር ይመስገን። እንግዲህ ሰው መጽሐፍ ቅዱስ ሲያነብ ምናምን ይባላል። በአንድ ወቅት ማህበረ ቅዱሳን መጽሐፍ ቅዱስን ያከፋፍሉ ምናምን ነበር። ምን ደረጃ እንደደረሰ አላስታውስም። 90ዎቹ አካባቢ። አሁን እዚህ የሞከሩ ያሉ ሰዎች ብቻ ይህንን ነገር ኢንካሬጅ ማድረግ አለብን። ኦኬ አሁን ቬሪ ኢምፖርታንቱ ፓርት ምንድን ነው? ቬሪ ኢምፖርታንቱ ፓርት እኔ የኦርቶዶክስ ቤተክርስቲያን ዋነኛ ሴንትራል እንትኗ ማርያም አይደለችም፣ ጌታ ኢየሱስ ነው። ቅዱሳት መጽሐፍትም ደግሞ መጽሐፍ ቅዱስ ነው የበላዩ። አዎ መጽሐፍ ቅዱስ ብቻ አንልም፣ ግን መጽሐፍ ቅዱስ ደግሞ ሃይስት ትሩዝን ይዟል። ትውፊታችን ትራዲሽናችን ከመጽሐፍ ቅዱስ ጋር አይጋጭም። ዶግማዎቻችን ናቸው መሬት ላይ ላለው የኦርቶዶክሳውያን ሕይወት መለኪያ መዘኛ የምትሉ ሰዎች መሞገት ትችላላችሁ። እኔ ይህንን ምስክርነት የሰጠሁት ብዙ ጊዜ ሲጠይቁኝ እነዚህ ወንድሞች ብዙ ጊዜ ሲጠይቁኝ አጠቃላይ እንዴት ወደ ጌታ እንደመጣሁ ባይዘው ወደ ጌታ እንዴት እንደመጣሁ ብቻ አይደለም እዛ ምስክርነት ላይ የተናገርኩት ወይም ደግሞ ዋናው እሱ አይደለም። በአጠቃላይ ስለ ክርስትና ሕይወት፣ ስለ አገልግሎት፣ ስራና አገልግሎትና ትምህርት፣ ስለ መንፈስ ቅዱስ በርካታ ሀሳቦችን ነው የተናገርኩት። ያው ልጆቹ የተወሰኑ የሚፈልጓትን ብቻ ቆራርጠው እንትን ለማለት ሞክረዋል። እኔ ግን ተቆራርጦም ቢሆን ኦርቶዶክሳውያኖች በመስማታቸው ደስ ብሎኛል። እንደውም ብዙዎችን ሪፖስት አድርጊያቸዋለሁ። ጥሩ ነው። በጣም አበላሽተው ቢለቁትም አይ ቲንክ ጥሩ ይመስለኛል። በቃ እንደዛ ማድረጋቸው ማለት እኔ ኤክስፒሪየንስ ያደረግኩትን ነገር ለእነሱ ጣማቸውም አልጣማቸውም፣ ተመቻቸውም አልተመቻቸውም፣ ኤክስፒሪየንስ ያደረግኩትን ነገር መስማታቸው ከፉገራ ጋር ከቀልድ ጋር ከገቡ ምናምን እንትኖች ጋር አብሮ መስማታቸው ዛትስ ኖት ባድ። ለእኔ በጣም ኢንተረስቲንግ ነው ብዬ ነው የማያስበው። ለምን ሰው ወደ መጽሐፍ ቅዱስ እንዲመለስ ወደ ትክክለኛ አንጡራ ክርስትና ወደ ዶግማቲክ ወደሆነው ሐዋርያና ወደ አስተማሩት የመጽሐፍ ቅዱስ ዋና ትምህርት ወደሆነው ትምህርት ሰው እንዲመለስ ስለምፈልግ አይኖ እኔ አሁን ሰው እንደውም አንድ ቦታ ላይ ምን ብዬ ኮሜንት እንዳደረኩ ልንገራችሁ። ማለት እኔ መምህር ማነው መርጌታ ጽጌ ባደራ ካስቀመጣቸው ምንድነው ባደራ ካስቀመጣቸው 10 ሚሊዮን ኦርቶዶክሳውያን መካከል አንድ ቪዲዮ ላይ ወደ 10 ሚሊዮን የሚጠጉ ኦርቶዶክሳውያን የት እንሂድ ምናምን ሲሉን በቃ ፕሮቴስታንት ጋር ሂደዋል ምናምን የሚል ነገር ተናገሩ። እና ያው የኔ መርጌታ የተባለው ማለት ነው መርጌታ እና እኔ ባደራ ያስቀመጣቸው ኦርቶዶክሳውያን መካከል አንዱ ነኝ ብዬ ያው ትንሽ ፎግርኳቸው ማለት ነው። ፎግሬያቸዋለሁ። ኤኒዌይስ እኔ ሰው ከኦርቶዶክስ ወጥቶ ነው በቃ የግድ ለውጥ የሚኖረው መጽሐፍ ቅዱሳዊ ወደሆነ ክርስትና ታሪካዊ ወደሆነ ክርስትና የሚመለሰው ብዬ አላምንም። የተጀመሩ ጥሩ የሚባሉ ነገሮችን እንትን ቢሉ ጥሩ ነው። እስኪ አንድ ቪዲዮ ላሰማችሁ፣ በውስጥ የላኩልኝን ላሰማችሁ ትንሽ እንዳላሰለቻችሁ። ነገሩን ጠቅለል ስናደርገው ሰው በፈቃዱ ነው ከእግዚአብሔር ተለይቶ ወደ ምድር ይወርዳል። ነገሩን ጠቅለል ስናደርገው ሰው በፈቃዱ ነው ከእግዚአብሔር ተለይቶ ወደ ጠቅለል ስናደርገው ሰው በፈቃዱ ነው ከእግዚአብሔር ተለይቶ ወደ ምድር የወረደው። በፈቃዱ ነፃ ፈቃዱን ተጠቅሞ ሰው ከእግዚአብሔር ርቆ ነበር። እግዚአብሔር ደግሞ ምን ይፈልግ ነበር? ያ ነፃ ፈቃዱን ተጠቅሞ ከእግዚአብሔር የራቀው ሰው እግዚአብሔር እንዲያድነው ወደሱ እንዲቀርብ ይፈልግ ነበር። ሁላችንም መቅረብ አልቻልንም። የእመቤታችን ስጋ
የእመቤታችን ባህሪ የእመቤታችን ነፍሷ ስጋው ግን በፈቃዷ ለእግዚአብሔር የተሰጠ ለእግዚአብሔር የቀረበ ሆነ። ስለዚህ በፈቃዳችን ሁላችን ወርደን ነበር። ደግሞ በፈቃዳችን ሊያድነን መጣ። ሁላችንን ተክታ ፈቃዷን ሰጥታ እመቤታችን የክርስቶስ ማደሪያ ሆነች። አካላዊ ቃል የዕለት ጽንስ ሆኖ በማህፀኗ ተጸነሰ። እሺ አንድ ደግሞ እስኪ እንኳ ብዙም እኛ እኮ መጽሐፍ ቅዱስ ነው ቅዳሴ ዜማ ምናምን ነው የምንማረው። መጽሐፍ ቅዱስ አትማሩ? መጽሐፍ ቅዱስ እኮ አንማርም። ቅኔ ልንገራችሁ። ቅዳሴ ታውቃለህ? አዎ። ኦኬ። መጽሐፍ ቅዱስን አታውቅም? መጽሐፍ ቅዱስ አንማርም እኛ። ጭራሽ አትማሩ መጽሐፍ ቅዱስ? አዎ። ዜማ ነው እኛ የምንማረው። ዜማ ነው የምትማሩት እንጂ መጽሐፍ ቅዱስን አትማሩ? አዎ። ዜማ ምናምን ነው የምንማረው። ዜማ ምናምን ነው የምንማረው። እኔ እኮ መሀል ላይ ምንድን ነው የምታስገቡት? የሆነ እንትን መስማት እኮ አልቻልንም። እናንተ ቆርጦ ቀጥል ምናምን እናጋቤ በስማ ቀላል ታዝናናላችሁ። ቪዲዮ ባረገው በጣም እንትን ትላላችሁ። እሺ